ኤፍራታ ከፖሊሱ ጋር ሆና እያንዳንዱ ያፌትን መረጃዎችና ቪዲዮዎች ወደ ናታን ተልኮለት ናታን ደግሞ በስልኩ ሲያየው ያላሰበውና ያልጠበቀው ነገር አጋጠመው። ኤፍራታ እንግዲህ አንገቷን አደጋ ላይ ከደረሰባት በኋላ በጣም ጀግናና ጠንካራ እንድትሆን አድርጓታል። ያፌትን ልጅ በተደጋጋሚ ያፌት የናታንን ልጅ ሊያስወግድባት በተደጋጋሚ ጥረት እያደረገ ይገኛል። እቤት ደግሞ አቤል ጽዮን ወቅታው ተኝቶ ነበርና እሱም ደግሞ ጽዮንን እስር ቤት አሳስሯት እነ ኤፉዬ ቤት ተኝቶ እንዲያስታመሙትና እንዲቀልቡት ይፈልጋሉ። ገኒ ደግሞ በያፌትና በኤፍራታ መፋጠጥ ወይንም የሆነ ነገር ፈጥረው ሲነጋገሩ በመካከል እየገባች የመጨረሻ ማስጠንቀቂያ ሰጥቷታል። ናታን የጽዮንን መታሰር ሉሊት ስትነግረው ራሱን ነው መቆጣጠር ያቃተው። ቤዛ ላይ ደግሞ በጣም ብዙ ነገር ተናገራት። ቤዝዬ ምን ታርግ? ናታን እንዳይጨነቅና ናታን በነገሮቹ አእምሮው ብዙ ነገር እንዳያስብ እየሞከረች የተፈጠረውን መጥፎ ነገር ሁሌ ላለመናገር ትደብቃለች። ናታን ግን እያሰበ ያለው እህቴን ጠብቁልኝ ምንም እንዳትሆን እያለ ለቢኒና ለቤዛ ተናግሮ ነበር። ሉሊት ግን ምንም ይሁን ምንም ምግብ ሰራችና እንግዲህ ጨውንም ውሃውንም ቲማቲሙንም ሽንኩርቱንም ድብልቅልቅ አድርጋ ለጽዮንና ለናታን ምግብ ብላ ሰርታ ይዛ ስትሄድ ጽዮን እንኳን ምግቡን ቀርቶ አይደለም ዳግም አንቺን ላይሽ አልፈልግም፣ ሉሊት ሁለተኛ እዚህ ቦታ ላይ ብትመጪ እኔን አድርገኝ ብላ አዋርዳ መለሰቻት። ከዛ ደግሞ የናታንን የሰራችውን ምግብ ይዛ ሄደችና ቆማ እያወራች ሳለ ማንም ሰው እኮ አመሰግንሻለሁ ያለኝ የለም፣ ለጽዮንም ሰርቼ የሰጠሁኝ ላንተም እንደዛው፣ መልሳችሁ ግን እጅግ በጣም ተመሳሳይ ነው፣ ከዚህ ይዘሽ ይዥልኝ እያላችሁ ነው የምትሉት። ቆይ እናንተ የሚያስብላችሁን የሚያዝንላችሁን አታቆም እንዴ አለች። ሉሊት ያው እንግዲህ ለነገርና ለመርዶ እየፈጠነች ናት። ይህ ምግብ ይዛ ሄደችው መቼም ናታን ጽዮንን ስለሚወዳት የእሷን መታሰር አልሰማም ብላ አቅዳ ነገር ለማሯሯጥ ነው ከቤዛ በፊት ቀርማ የሄደችው ማለት ነው። ናታንም ደግሞ ራሱን መቆጣጠር አቃተውና ሉሊትን ዳግመኛ እዛ ቦታ ላይ እንዳትመጣ አሰናበታት። ከዛ ቤዝዬ ደግሞ ለጽዮንና ለናታን ቀያሬ ልብስ ይዛ መታ። ጽዮን ደግሞ በጣም ሆድ ከፍቷት ነበርና ቤዛ ድሮም ቢሆን አንቺ ለሉሊት እንደምታግዥና እንደምታደይ አውቃለሁኝ፣ እመኒኝ እኔ ከዚህ ከእስር ቤት ከወጣሁ ዳግመኛ እዛ ቤት መቀመጥ አልፈልግም፣ ምክንያቱም ሉሊትን እንድታባረሪያትና እንድታስወጫት ትፈልጋለሁ ብላ ወሰነች። ከዛ ቤዛም ደግሞ ምን ሆነሽ ነው ጽ ባለፈው ምን ትንብያት ነበር ይቅርታ ብላ መታለች። ካሁን በኋላ እንኳን ስተት ልታረቅ ቀርቶ አይደለም የሆነ ነገር ብትናገርሽ ለራሱ ለኔ ታዩ ብቻ አንቺ በሰላም ውጪ ብላ አለቻት። ጽዮንም ደግሞ ችግር የለውም ቤዝ አታስቢ፣ እሷ ስላለችሽ ለኔ ምንም ማሰብ አይጠበቅብሽም፣ ልብስም ሆነ ምግብም አልፈልግም፣ እኔ ራሴ በምወጣ መንገድ እወጣዋለሁ ብላ አለቻት። ከዛ ጽዮን ቤዛን ተሰናበተችና ወደ ናታን ዘንድ ስትሄድ ናታን ደግሞ ፊቱ ቀይር ብሎ ቤዛ ላይ ብዙ ነገር ተናገራት። ቤዛ ምን ታደርግ እንግዲህ ጽናት አቤልን ወቅታ እስር ቤት የገባችው ቤዛ በብዙ ነገር እየጠበቃቻትን ነው ጽን ማለት ነው። እና ናታንም ደግሞ ካሁን በኋላ ቤዝ ማንንም አልፈልግም፣ እኔ እህቴን እዚህ ሁኜ እንዴትና በምን መንገድ እንደምትወጣ ራሴ ታገላለሁኝ ብሎ ተናገረ። ቤዛ ደግሞ ሆርባሳትና ወደ ቤት ተመልሳ ሉሊትን ንቅ አድርጋ አንቺ ቆይ አሁን ሄደሽ ለናታን የተናገርሽው ምንድን ነው? ሉሊት እመኒኝ አንድ ቀን በኔ እጅ ሲጣርጌ ነው ምገልሽ ብላ ቤዛ ተናገረች።
ሉሊትም እንግዲህ አይኗን አፈጠጠችና ቤዚ አመንሽም አላመንሽም እኮ ከዚህ ከቤት እኔ ባለ ሀብት ነኝ፣ ንብረት አለኝ፣ እስኪ ንክት ታረጊኛለሽ ብላ ፈጠጠችባት። ቤዚ ደግሞ ራሷን ተቆጣጠረችና ወደ ፎቅ ወጣች። ሰላም ሰላም! ውድ የተከበራችሁ የቻናል ቤተሰቦች እጅግ በጣም አስተማሪና ተወዳጁ የሀረግ ድራማ እንደቀጠለ ይገኛል። የሀረግ ድራማ እንግዲህ በመልካሞቹ በኤፍራታና በናታን እንዲሁም ደግሞ በፂ ምንም ወንጀል ባልሰሩት ፈተናቸው እየበዛ ይገኛል። ሉሊትና ያፌት ደግሞ እንዲሁም ደግሞ የያፌት ባልደረቦች እነ ታሪኩ እንዲሁም ሌሎቹ የዲያራ እናትም ጭምር ወንጀል እየሰሩ ፈጽሞ ምንም ነገርም አልተደረጉ። ያፌት እንኳ ቢታሰር ከ24 ሰዓትና ከአንድ ቀን ያላለፈ ወዲያውን አስረውት ወዲያውን እየፈቱት፣ እነሱ ግን በዚህ ልክ እየተሰቃዩ ይገኛሉ። ኤፉዬና ገኒ ጽዮንን እስር ቤት ሊጠይቋት ሲሄዱ ገኒ በጣም ደነገጠችና ፂን መከረቻት። ኤፉዬ ደግሞ ገኒ እውነት ለመናገር እሷ እስር ቤት መግባቷ እንጂ ያፌትን ስለወጋቸው እጅግ በጣም ደስ ብሎኛል። ያፌት ማለት እጅግ ናታንን ማን ነው አቤልን ስለወጋቸው እጅግ በጣም ደስ ብሎኛል ብላ ለገኒ ያለቻት። እንዴ ኤፉዬ ምን ሆነሻል? እያበረታታሻት እኮ ነው። ነገ ደግሞ ሌላ ሰው እንድትወጋ እድል እየሰጠሻት ነው። ይሄ እኮ ጥሩ አይደለም። አረ ተው ልጆቼ፣ ሰውን ለበቀል ነገር አታድርጉ እያለች አለች። ከዛ በመጨረሻ ኤፉዬ ደግሞ ከፂ ጋር እያወራች ሳለ አዲስ ነገርና በጣም ሰርፕራይዝ የሆነ ነገር ልትነግራት አንድ ሁለት እያለች የተሰጣቸው ሰዓት በስተ መጨረሻም አለቀ። ከዛ ፂ ምን አለች? ኤፉዬ እኔ ከዚህ እስከመውጣ ድረስ አቤል ማለት እጅግ በጣም ከባድና መጥፎ ሰው ነው፣ ራስሽን ጠብቂ አደራሽን ብላ የመጨረሻ ምክሯን ሰጠቻት። ከዛ ኤፉዬም እንግዲህ የያዘችውን ሰርፕራይዝ ለጽዮን ሳትነግራት ከዛ ቦታ ወጡና አስቀድማ ወንድሜን አየሽው ወይ ደህና ነው ወይ ብላ ስትላት ኤፉዬ አይ ጽ ሄደን ነበርና ማንንም ሰው ማየትም ሆነ እንዲያየኝ አልፈልግም ብሎ ለጠባቂው ተናገረ አለቻት። ያው እንግዲህ ናታን በቤዛ ስለተናደደ ነው ማለት ነው። እንግዲህ ጠያቂም አያስፈልገውም በዚህ አጋጣሚ እንደተናገረው ከሆነ። ጽዮን ግን መጨረሻ ላይ ከዛ ስትወጣ ሉሊትን እንደምታጠፋትና ሉሊት ላይ ከባድ በቀል እንደምታደርግ ወሰነች። ገኒና ኤፉዬ እንግዲህ ከእስር ቤቱ ተመልሰው መንገዱን እያወሩ ዳጊ በእናቱ ናፍቆት እያለቀሰ ቢኒ እያባበለውና ቢኒ እየመከረው እየተቆጣው ይገኛል። ቢኒ ደግሞ በጽዮን እስር ቤት መግባት ምንም ነገር ማድረግ ስላልቻለ ራሱን ጥያቄ ውስጥ አስገብቶ በምን አይነት መልኩ ጽ ትፈታልኝ እያለ ችግር እያጋጠመው ይገኛል። ሉሊት እንግዲህ እነሱ ከባድ አደጋና ጭንቀት ውስጥ ገብተው እሷ ከመጨፈርና እንዲሁም ደግሞ ራሷን ፈታ ከማድረግ ውጭ ምንም እያደረገች አይደለም። ያፌትና ኤፉዬ ምግብ ቀርቦ እንደዚህ አሁን እንኳን ያለህበት ነገር የመጨረሻ ነገር ነው ብላ ተፋጠጡ። እሷም ደግሞ ያደረኩትን ነገር እና ያቀርኩትን ነገር በቅርብ ታያለህ፣ አሁን ሁሉም ነገር አልቆልሃል ብላ አስፈራራችው። ጽዮንን አይተው ከተመለሱ በኋላ ኤፍራታና ገኒ መንገዱን እየሄዱ ሳሉ ገኒ በይዳግ የሚናፍቃል፣ አንቺም ወደ ቤት ሂጂ፣ እኔም ደግሞ አንገቴን ለማስፈታት ቀጠሮ ስላለብኝ በዛው ወደ ሐኪም ቤት አግልሌ ወደ ቤት እመለሳለሁኝ ብላ አለቻት። ገኒም ደግሞ እሺ እንደዛ ካልሽ በጣም ጥሩ ነው፣ እኔም ይኸው በአንድ ልብስ ሰነበትኩኝ፣ ዳጊዬን አይቼው ቤቱን አይቼው ቢኒን አይቼ ዞር ዞር ብዬ እመጣለሁኝ ብላ ገኒም ወደ ቤቷ ጉዟን አደረገች። ኤፉዬ ደግሞ ለፖሊሱ ደወለችና አሁን መገናኘት እንዳለባቸው እያንዳንዱ ያለውን ነገር ያፌት ተጋልጦ ናታንም እውነታውን አውቀው የመጨረሻዋ ሰዓት እንደደረሰ ነገራት። ከዛ ነይ ቶሎና ያሉትን መረጃዎች ላሳይሽ ወይም ልስጥሽ ብሎ ሲላት እሷም ደግሞ ወደ ፖሊስ ጣቢያ ስትሄድ ገኒ የዞረች ስታያት የኤፍራታን መሄጃ በርቀት አየቻት። ገኒ መሀል መንገድ ላይ ቆመችና ግራ ተጋባች። ቆይች ልጅ
አንገቴን አስፈታለሁ ብላ አይደል እንዴ ያለችው? እንዴት ወደ ፖሊስ ጣቢያ ትሄዳለች? ፈጣሪ ሆይ አንተ ልጄን ጠብቅልኝ እያለች ተማጸነች። ቤዛ ላይ እንግዲህ ቁጭ ብላ እኔ ማናለኝ ያለ እነሱ ማናለኝ? ናታንም ይሄን ያክል ጊዜ ይረዳኛል ብዬ አስብ ነበር፣ ግን ሁል ጊዜ ስለ እህቱ ብቻ ነው የሚጨነቀው። እያንዳንዱን ነገር ስጠይቃቸው ይርቁኛል። ቤዛ ካሁን በኋላ ማንንም አትጠይቂ፣ ራስሽን ሁኝ እያለ ከብቻዋ ጋር ማውራት ጀመረች። በስተ መጨረሻ አቤል በተደጋጋሚ ደወለና ስሚ አንቺ የዛች የጽዮን ጓደኛ ነሽ፣ በጣም እንደምትወጃትም አውቃለሁ እና እሷን ለማስፈታት ብር ትከፍልኛለሽ ወይ ብሎ አለ። መጀመሪያ ከኤፍራታም ጋር የሚፈልገውን ብር ልትሰጠው ተነጋግሮ ነበር። አሁን እንግዲህ ከቤዛም ከኤፍራታም ይሄ አቤል ብር ሊበላ ነው ማለት ነው፣ አጋጣሚውን ተጠቅሞ። እውነት የቤዛንና የኤፉዬን ብር ከበላ በኋላ ጽዮንን ያስፈታት ይሆን? የጠየቃት ብር እጅግ በጣም ከባድ ነው እና ቤዝ ደግሞ ለአሁን ይህን ያክል የጠየከኝ ብር የለኝም፣ ትንሽ ልጽህና ሁሉም ንብረት አሁን ላይ በናታን እጅ ነው ያለው፣ እሱም ደግሞ እስር ቤት ገብቷል፣ ሲወጣ ደግሞ እሱ ሲሰጠኝ እሰጥሃለሁ ብላ አስረዳችው። አቤል ፈጽሞ አላመናትምና አይ የራስሽ ጉዳይ፣ እኔ ምን አገባኝ እስር ቤት ብትሟቀቅ ብሎ ስልኩን ዘጋባት። አቤል እንግዲህ ራሱ አቤል ንቃ፣ እዚህ ላይ ሁነህ ብዙ ነገሮችን መስራት ትችላለህ፣ ይህን አጋጣሚ መጠቀም አለብኝ ብሎ ወሰነ። ያፌት ግን በስተመጨረሻ አቤልን ማታ ተመልሼ እዚህ ቤት ስመጣ ባገኝህ እኔን አያደርገኝ ብሏል ማለት ነው። አቤል ያፌትና ኤፍራታ ላይ ትልቅ ድራማ እየሰራ ይገኛል። ገኒንም ደግሞ እጅሽን ታጥበሽ ጸዳ ብለሽ እኔን አብልኝ እያለ እንደ ሰራተኛ ከፍ ዝቅ እያደረጋት ይገኛል። ገኒ ደግሞ ሁሉንም ነገር እሺ እያለች ትገኛለች። ኤፍራታ ደግሞ ያፌትና አቤል ገኒን ከፍ ዝቅ ሲያደርጓት እየተሳቀቀች እንዲሁም ከነሱ ጋር ከባድ ጦርነት ከፍታ እየተፋለመች ትገኛለች። ውድ የቻናሌ ቤተሰቦች የሐረግ ድራማ ይሄንን ይመስላል። በቀጣይ ፓርት እንግዲህ ጽዮንና ናታን ከእስር ቤት ወጥተው እውነታውን አውቀው ያፌት ደግሞ ታገር ሳይወጣ ቀርመው እሱ የእጁን አግኝቶ ዋጋውን እንዲያገኝ እና የሰራቸው ነገሮች እንዲጋለጡ እንፈልጋለን ማለት ነው። ቤዚ ደግሞ አይክፋሽ ከጓደኛዋ ናኦድ ጋር አሁን ላይ ጥሩ ስሜት የላቸውም። ዲያራም ደግሞ ናቱን አስፈችልኝ እያለች ጦርነት ገጥማለች ማለት ነው። ቤዛም ደግሞ ከጓደኛዋ ያላት ቆይታ አቁሟል ማለት ነው እና ሁሉም ምስቅልቅላቸው ወጥቷል። መጨረሻው መቼም የሚያጓጓ ነገር እና እውነታው ወጥታ በእውነታው ኤፍራታና ናታንም ደስተኛ የሚሆኑበት ቢኒና እንዲሁም ፂ አብረው የሚሆኑበት አጋጣሚ፣ ገንም ደግሞ ልጆቿን እቅፍ አድርጋ ሰላማዊ ህይወት የምትኖርበት አጋጣሚ ይፈጠር ይሆናል። ውድ ቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋቸው አበረታቱ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።